በፊት እንግዲህ ውስን ናቸው የነበሩት የማሳያ ቦታዎች ውስን እንደመሆናቸው መጠን በዛ ላይ ደግሞ ደረጃቸውን ጠብቀው የተሰሩ ናቸው ለማለት አልደፍርም የተወሰኑት እንደዛ ሊሆኑ ይችላሉ ግን አብዛኞቹ ደረጃቸውን ጠብቀዋል አለለው እና የማሳያ ቦታ አሁን እኔ መናገር የምፈልገው ቻሌንጅ እንደ ደራሲ እንደ ዳይሬክተር እንደ ተዋናይ አንድ ስራ ሰርተን ወይም ፊልም ሰርተ ወረፋ ነበር በጣም ወረፋ ማለት የማሳያ ቦታ አጥረት ስላለ ከኔ እንኳን ልምድ ከተነሳን ጥቅምት ላይ ጨርሼ ያስረከብኩት ፊልም ሚያዝያ ላይ ነው ለተመልካች ይቀርባል ተራይዞ እስኪ ደርሰው ድረስ ይሄ እንግዲህ ሌሎችም ባለሙያዎች ይሄ ነገር አጋጥሟቸዋል ይሄ ማለት ቀላል አይደለም እንደ ባለሙያው ነስተስበው የጻፍከው ነገር የሰራው ነገር አንድ ቶሎ እንዲታይ ልትፈልጋለህ ሁለት የጻፍከው ነገር ሊያረጅ ይችላል ወቅታዊ ጉዳዮች ውስጥ ሊኖሩ ይችላሉ እና ጥቅምት ላይ የነበረው ጉዳይ ሚያዝያ ላይ ሲቀርብ ትንሽ ቻሌንጅ አለው ማለት እንደ ባለሙያ ስታየው የጻፍከው ነገር ሊያረጅ ይችላል አታውቀውም አንዳንድ ጉዳዮች ማለት ነው እርግጥ ነው ስቶሪ ምናምን ተሻጋሪ መሆን አለበት ግን አንዳንድ ቃለ ተውኔቶች ወይ አንዳንድ ወቅታዊ ጉዳዮችን ሊያረጁ ይችላሉ እና ይሄ በጣም እንደ ባለሙያ ስታስበው ጽፈ ተዘጋጅተህ የሰራው ነገር ቶሎ ባለ መቅረቡ ቶሎ ተመልካች ጋር ባለ መድረሱ ትንሽ ኪሳራ ያደርስ የገንዘብ ኪሳራ ሳይሆን በቃ ሙያዊ ኪሳራ ይደርስባልና ይሄ ለኛ ትልቅ ቻሌንጅ ነው የነበረው ውጥረት ስለነበረ ማለት ነው በተረፈ ሲኒማ ቤታውን ሲከፈት ቅድም አንተ መግቢያው ላይ ተናግረዋል ባለሙያን ትንሽ ያስደነግጣል ምን ይዤ ነው መቀርበው ትላለ አሁን ደግሞ በተለይ በጣም አሁን ትንሽ የፊልም ስራው ትንሽ ከኮቪድ ወደዚህ ትንሽ ተቀዛቅዟል እና አሁን ብዙ ነገር ደማምረህ ነው መምጣት ያለብህ ሰበብ የለህም አሁን ሰበብ የለህም ሰበብ አታል እና ይሄ ነገር እኮ የሆነው በዚህ ምክንያት ነው ይሄ ስላልተሟላ ነው ማለት አትችልም ለባለሙያው በተለይ እኔም ጓደኞቼም ሰሞኑን ዲስከስ እናወራ የነበረው ነገር ምንድነው ይዘን የምንቀርበው የሚለው ነገር ነውና እውነት ነው ደስታ እንዳለ ሁሉ ትንሽ ድንጋጤ ማለት ሌላ የሚጨምረው እርግጥ ነው እንደነግጥ ነው ደና ነገር ምን ሰራው ታሺ የግንዚ ጋር ለማንሳት ያህል በርግጥ የነበረው ችግር ለናንተ ለአዘጋጆቹ ለደራሲያኑ ለተዋናያኑ ብቻ አልነበረም እንደው ብዙ ጊዜ ተመልካችም የሚጉላላበት አንዳንድ ጊዜ ደግሞ ወንበሮች አልቀው በሳጥን ሁላ ተቀምጠው የሚያዩበት ቆመውም የሚመለከቱበት መድረኮችም ሊደረመሱ የሚችሉበት ሁኔታዎች እንደነበሩ ምናስተዋውሳቸው አንዳንድ ገጠመኞች ይኖራሉ እንደ ተመልካች ደግሞ መመልከት እንደሚወድ ሰው እንደው ከናንተ አልፎ ለተመልካቹ ምን ያህል ችግሩ ተቀርፏል የነበረውንስ ጊዜ አንተ እንዴት ታስተዋውሰዋለህ አው እንደ ተመልካች ሆነ ይስታስቢው በነገራችን ላይ የኛ ሀገር ተመልካች እኛ እድለኞች ነን ተመልካቾቻችን በጣም ትግስተኞች ናቸው በጣም የራሳቸውን ወይም የሀገራቸውን ስራ በጣም ይወዳሉ የራሳቸው ነገር ሲተረክላቸው ደስ ይላቸዋልና ተመልካቾቻችን እንደዚህ ብዙ ከሌላው አሁን ለምሳሌ ከአንድ ጊዜ ምስራቅ አፍሪካ የቲያትር ፌስቲቫል ተብሎ ከመጡ የምስራቅ አፍሪካ የኪነ ጥበብ ባለሙያዎች ጋር ዲስከስ እናደርግ አንድ ስራ ሰርተው ያንን ስራ መጀመሪያ አንድ አመት አስተዋውቀው ከዛ ትኬት ተቆርጦ ያዳራሽ ከዛ በኋላ ነው ትርኢቱ የሚታየው ለአንድ ቀን የሚታየው ከዛ በኋላ አይታየም እኛ ግን በየሳምንቱ እየመጣ ቲያትሮቻችንን የሚያይ ተመልካች አለን በዚህ ድለኞች ነንና ተመልካቾቻችን በርግጥ ያንን ቻሌንጅ ተቋቁመውታል ስለሚወዱትም ነው ግን ካሁን በኋላ እንደዚህ አይነት ነገር እንደማይገጥም እያየን ነው ምክንያቱም አዳዲስ ሲኒማ ቤቶች ከተፈንትን ካሉ ቅድም እንዳልኳችሁ ባለሙያው ላይ ከባድ ቻሌንጅ አለ ስል አሁን መቀመጫው ያምራል ሁሉ ነገር ያምራል ጥሩ ነገር ካልሰራን እኮ ሊተኛ ይችላል ሰው እውነት ነው አይደል እንዴ እንቅልፍ ሊወስድ ይችላል ስለዚህ ቦታም ስለሆነ ሊተኙም ይችላሉ በቃ እና ቻሌንጁ እንደውም በጣም በዋናነት ቻሌንጁ
ባለሙያው ላይ ነው ያለው። ተመልካቾቻችንን ግን ሳላመሰግን አላልፍም በዛ ውስጥም ሆነው ትርኢታችንን በማየታቸው። ሌላው ተሽዬ አሁን ከሲኒማ ቤት ከቲያትር ቤቶች ውጪም ብዙ ምቹ የሆኑ ሁኔታዎች እንደተፈጠሩ ማስተዋል ይቻላል። በተለይ ለኦፕን ኤር ሲኒማዎች ለአምፊ ቲያትሮች የሚመቹ ቦታዎች በመዲናችን የተለያዩ ቦታዎች ላይ በጣም በዘመናዊ በሆነ መልኩ ተመልካቹም ደስተኛ ሆኖ ሊመለከተው በሚችልበት ሁኔታ አዳዲስም የሚመጡ ልጆች እድሎችን የሚያገኙበት በሮችንም የሚያገኙበት ሁኔታዎች እየተመቻቹ መጥቷል። ይሄን እየተመለከትን ነው የምንገኘው። ከዛ ባለፈም ለቀረጻ ስራዎችም ሊመቹ የሚችሉ ሩቅ ላይ ያስኬዱ የሚችሉ አንድ ቦታ ላይ ብዙ ነገር ማጠናቀቅ የሚቻልባቸው ሁኔታዎች ተመቻችቷልና እንደው ይሄ እንደ ሙያ ለዘርፉ ምን ያህል ተጽዕኖ ያሳድራል ብለ ታስባለህ? አው እንግዲህ ሎኬሽን በዋናነት በተለይ የፊልም ስራ ላይ ዋና ነገር ነው እና ይሄ ነገር አምሮ በመገኘቱ በነገራችን ላይ ጽዱ ቦታዎችን እኮ ለፈልጎ ለመቅረጽ ብዙ እንጓዝ ነበር። በተለይ የኔ አሁን ከገጠሙኝ እንትኖች የባልጋ ብቻ የሚባል ፊልም ስንሰራ የፈረንጅ ከተማ የሚመስል ወይም ፈረንጆች የሚኖሩበት ቦታ የሚመስል ለማግኘት ዛሬ ሲሲዲ ሄደን ነው የቀረጽነው። ዛሬ ላይ የነገር ላይ ነው ይችላል እና ከዚህ አንፃር አሁን ላይ በጣም እድለኞች ነን። ምክንያቱም እዚህ ሙያ ላይ ያሉ ሰዎች ነው የሚያውቁት ይሄንን ቻሌንጅ እና ጥሩ ነው። ካሜራ በራሱ ደግሞ ውበት ይፈልጋል። ካሜራ በራሱ በቃ ውበት ሲያይ ማለት ተመልካች አይን ውስጥ የሚገባ ነገር ደስ ይላል በጣም እንትን ነው በቃ ማለት በራሱ የሆነ ደረጃ ድረስ ተመልካቹን ይዘላል። ገና እንትንሽን ስቶሪሽን ሳትከንተሳቲ አክቲንግሽን ሳትጠቀሚ በራሱ ካሜራ በራሱ የሚቀርጸው ነገር በጣም አሪፍ ከሆነ የተመልካችን ቀልብ ይዛል፣ የተመልካችን ስሜት ይዛል እና በዚህ እኔ በተለይ የሚመጣው ጄኔሬሽን በጣም እድለኛ ነው ብዬ ነው ማስበው። ምክንያቱም አሁን እኛ ምንም ግልጽ ለመናገር ያህል የተገነቡት ቲያትር ቤቶች የተገነቡት ሲኒማ ቤቶች በአፄ ኃይለ ሥላሴ ጊዜ የተገነቡ ናቸው። በጣሊያን ወረራ ጊዜ የተገነቡ ናቸው። ከዛ በኋላ በመንግስት ደረጃ አሁን ነው የተገነባው። ይሄ ግልጽ ነው የሚታይ ነገር ስለሆነ እርግጥ ነው የግል አሉና ዓለም ሲኒማ ኤርናሞል ሊኖሩ ይችላል የግል ናቸው እና ይሄ እድለኛ ነው ብዬ ነው ማስበው። ይሄ በእኛ ሙያ ላይ ያለ በተለይ አሁን ተተኪዎቹ እድለኞች ናቸው እና ከነሱም አሁን እንግዲህ ሞር ዘመናዊ የሆነ ነገር እንጠብቃለን። ይሄን ስንል እኛ እንሰራ ማለት አይደለም ግን ሞር እኛ ደግሞ በዛኛው ቻሌንጅ ውስጥ ያለፍን ስለሆነ በነገራችን ላይ አገር ፍቅርን የቲያትር ስሰራ ተመልካች ስቴጅ ላይ የሚቀመጥ ነበር። በጣም ከመጥበቡ የተነሳ ከመሙላቱ የተነሳ ተመልካች ስቴጅ ላይ ተቀምጦ አንዳንዴ እንትን ይልሻል ማለት በቃ ግድ ስለሆነ ቢትሰራ ያለሽ እንጂ ያ ስቴጅ እኮ የዚህ የቤቱ አካል ነው የስቶሪው አካል ነው። እዛ ውስጥ ቁጭ ብሎ ሰውየው ያል ቲያትሩ ካራክተሩ ላካበሳቸው ሊቆነጥጠው ይችላል ካለ ያረጋው ይችላል ለቤተሰብ ካለ ያረጋ ይችላልና እንትን ነው ስልህ ይሄ ትውልድ እድለኛ ነው። እንደው ተሺ አሁን ብዙ ሀገራትን ካየ እንደው ያላደረጉትን ስቶሪ ወይም ደግሞ ያልተፈጸመን እንኳን የኢማጂኔሽን ሐሳብ የምናብን ሐሳብ አምጥተው በፊልም እንደተሰራ አድርገው ኢቭን ድክመቶቻቸውን ሁላ የሚሸፍኑበት በጣም ግዙፍ ስቱዲዮ በጣም ጽዱና ያማረ ቦታ አላቸው። እንደው እኛ እንዳለን ታሪክ እኛ እንዳለን ለፊልም የሚሆኑ ግብአቶች እኛ እንዳለን በጣም የሚያማምሩ ተፈጥሯዊ መልክዓ ምድራዊ አቀማመጥ እንዲሁም ደግሞ አሁንም አዲስ አበባ ላይ እንደምንመለከተው ፈጠራን የሚጨምሩ ቦታዎችን ይዘን እንደው ለዓለም የምናበረክተው ነገር እንደው ወደፊት በተሺ ኢማጂኔሽን ምን ሊሆን ይችላል እስኪ እንደው ገምተልን። ያው እንግዲህ አሁን አያያዙን ሳይሆን እኔ ደስ ብሎኛል። ተገከነ ጎዲያ መንግስት በነገራችን ላይ ፊልም ማለት ብዙ ብር የሚጠይቅ ስራ ነው። እንደ ቲያትር አይደለም። ካለባቸው ወጪ አንፃር ስናነጻጽራቸው እና ሰፊ ነገር ለመስራት ታስብና ትልቅ ታሪካዊ ነገር ለመስራት ታስብና ያዝ የሚያደርግህ የገንዘብ እንትኑ ነው። ፕሮዲዩሰሮችም የተወሰነ ጊዜ ላይ ሰሩና አሁን ስፔሻሊ ከኮቪድ በኋላ ብዙ ፕሮዲዩሰሮች ከሙያው ወጥተዋል እና እነዚህ ፕሮዲዩሰሮች በሌሉበት ሁኔታ ፊልም ማሰብ በጣም ከባድ ነው። ገንዘብ እንትን
ያለው አካል ያስፈልጋል እና በዚህ ደረጃ መንግስት በዚህ አያያዙ ከቀጠለ በእርግጠኝነት መንግስት ፊልሞችን ሰብሲዲ ያደርጋል ብዬ አስባለሁ። በዛን ጊዜ ትላልቅ ፕሮዳክሽኖች ይሰራሉ ብዬ አስባለሁ። እነዚህ ትልልቅ የባለ ሀብቶች ይገቡበታል ብዬ አስባለሁ። እነሱም ከገቡበት ገንዘብ በትክክል ሙያው ካገኘ ትልልቅ ስራዎች ይሰራሉ ብዬ አስባለሁ። እኔ ባለሙያው ላይ ድርሰት የመጻፍ የመተወን ዳይሬክት የማድረግ ችግር አለ ብዬ አላስብም። ምክንያቱም አንዱ ምስክር አንተ ነህ። ያው ብቻ የሆነ ባለሙያው ላይ ብዙ ችግር አለ ክፍተት አለ ብዬ አላስብም። ፊልም ግን እንዳልኩ ትላልቅ ሰፊ ሂውጅ የሆኑ ፕሮዳክሽኖች ለመስራት የገንዘብ እጥረቱ ያው መንግስት ኢንቮልቭ ካረገበት ባለሀብቶች ኢንቮልቭ ካረጉበት ጥሩ ነገር ትልቅ ነገር ይሰራል እናስብ። ተሽዬ እንደው ጠቅላላ እናርገውና ለመጨረሻ እንዲሆነን በተለይ ደግሞ ቀደምት ከምንላቸው አሁንም ደግሞ በዘርፉ ላይ ካሉት ባለሙያዎች አንደኛው ነህና ቀጥሎ ደግሞ የሚመጣ ደግሞ ጄኔሬሽን አለ ሌላ ደግሞ ዘርፉን የሚቀላቀላልና እንደው አጠር ያለች ነገር ብትልልን ለሚመጡት ከዛ ወደ ሌሎች ፕሮግራሞቻችን ደግሞ የምንሻገር ይሆናል። ለሚመጡት ያው ቅድም ተናግሬዋለሁ እድለኞች ናቸው ነው የምለው። እንግዲህ እንደዚህ ሲኮን እንደዚህ ሁሉም ነገር ሲሟላ እነሱም ደግሞ በጣታቸው ቆመው የኪነ ጥበብ ስራን ሞር ዘመናዊ በሆነ መንገድ ትልቅ ደረጃ እንዲያደርሱት ራሳቸውን ማዘጋጀት አለባቸው። ይሄንን ነው የምለው። እንግዲህ ቴክኖሎጂው የሰጠነው አዲስ አበባ የሰጠችናት ምድራችን በጣም እያመረ ነው። በተለያዩ ከተሞች ላይ ያሉ ኮሪደሮች ሀገራችንን ውብ ከማድረግ አልፈው እንደው ቅድም እንዳለው የውጪ ሀገር ዜጎች የሚኖሩበትን ቦታ ለመቅረጽ ብዙ የምንሄድበት ነገር በሙሉ አሁን እዚሁ አጠገባችን አለና የሲኒማ ባለሙያዎች እንዲሁም በመላው ኢንተርቴይንመንት ውስጥ የምትገኙ በሙሉ ከናንተ ብዙ ይጠበቃል ማለት ነው። እንግዲህ ተዋናይ፣ ዳይሬክተር፣ ደራሲ ተሻለ ወርቁ እንወዳለን። እጅግ በጣም እናመሰግናለን።